ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሰላም ጤና ክብርና ምስጋና በያላችሁበት ይድረሳችሁ እያልኩ የዛሬ ቪዲዮን በዚህ ጀምራለሁ ማለት ነው። ዛሬ ግን ዱባይ እንደዚህ የዋኘን የልጅነቴን እያስታወስኩ ነበር ማለት ነው። በጣም ልጅነቴ ወደ ኋላ ሄጄ እንዳስብ አረገኝና በጣም ነው የገረምኩት። በጣም ወደኩኝ። ከዚህ ላይ በጣም ይህ ፓርት በጣም ነው የሚያስቅ። እውነቴን ነው የምላችሁ። አወዳደቅ ቀላል አወዳደቅ እንዳይመስላችሁ። ከዛ ወንድሜ በጣም ይስቅብኛል። ተነሽ ተነሽ ይለኛል፣ ሊያነሳ ይሞክራል ምናምን ነገር። ውሃው በጣም ጉልበት አለው ነገራችን ላይ በጣም እሱን ራሱ ያንገዳግደዋል ምናምን ነገርና በጣም ኃይለኛ ነው። የሚገርማችሁ እገባለሁ ብዬ አልነበረም ያሰብኩትና ማለት በቃ ልዝናና ጫፍ ላይ ደርሰን ልንመለስ ነበር። ግን ሳየው በቃ የልጅነቴ ትዝ አለኝ። ልጅነቴ ማርና ወተቴ የምንለው ነገር ትዝ አለኝና ለምን እንዲያው ወደዛ ገብቼ ታይ እያለኝ ወንድሜ ያው መቀየሪያ ልብስ ስለነበረ ገባሁበት ማለት ነው። ያው ግን የምዋኝበት ልብስ አልነበረ ብዬ ሄድኩ። የባህር ልብስ አይደለም ግን ይሁን ያው ውሃ ነው ምንም ማድረግ አይቻልም ምናምን ነገር ገባው። እግዚአብሔር የተመሰገነኝ በዚህ መልክ በጣም ዋኘን ምናምን ነገር በጣም ደስ የሚል ነበረ። ያው ደግሞ ተመልሼ መጣሁ። ቸክ ለማድረግ ነው የመጣሁት። ይቀርጻል አይቀርጥም የሚለውን ቸክ ለማድረግ እና ወንድሜን ፎቶ ለማንሳት መጣሁ ማለት ነው። ተመልሼ ሄድኩኝ። እንግዲህ እንደምታዩኝ ወንድሜ ጋር ድብድብ ጀመርነ። በይ ድብድብ ጀመርነ። እንዲያውም እንዴ ሱሪ ስትለብሽ አጠርሽብኝ እንዴ ልበል እያለኝ እንዲያውም እያሳቀኝ ነበረ። እና ነገራችን ላይ እኔ ሱሪ ብዙ ጊዜም አይመቸኝም፣ አልወድም። ያው ባህር ስለሆነ ዝም ብዬ እንድትለበስ አድርጌው ልሂድ ብዬ ነበረ። ግን የሚገርመው ነገር ከዛ ባህር ከርነ በኋላ የልጅነቴ ትዝ አለኝና ወደዛው አመራኝ ማለት ነው። እንደምታዩት በጣም ነው ደስ የሚለው ውሃው ነገራችን ላይ በጣም ነው የዋኘን። እየተራጨ ነው እንራጭ ምናምን ተባባልንና ጸጉሬን ራሱ ጨው እንዳለ ጸጉሬን አበላሽቸው ነው የገባው። የሚገርማችሁ ነገር ማለት ነው። በዚህ መልክ ይኸው ወንድሜንም ይኸው ሊጥለው እያንገራገረው ነበር። በጣም ኃይለኛ ነገራችን ላይ በጣም ኃይለኛ ነው። በጣም ማለት ነው። ጫማችን ራሱ የእንትን ጫማ አይደለም ሄደን ነበር። የሚገርመው እሱ ነበረ እና በጣም ነው የእንትን ያልኩት ማለት ነው። እኔ እንዳማረላት ጠላ እንዳማረላት ሴት እንሸራሸራለሁ ምናምን ነገር ግን በዚህ በማምር ሁኔታ እንደዚህ ጨረስነ ማለት ነው። እንደምታዩት በጣም ከባድ ነበር። በጣም ደስ የሚል ግን አንድ ቀን ይደገማ። አንድ ቀን ግን በስነ ስርዓት ልብስ ለብሼ የባህር ልብስ ይዤ ለብሰን ግን ሄደን በጣም እንዋኛለን። ዱባይ አሁንማ በቃ የሚቀረን ነገር የለም። ዱባይን እንግዲህ በእግሯ እናቆማታለን። እንግዲህ ጓደኞችም ሲመጡ ማለት ነው እንገናኛለን ማለት ነው። እኔ ጓደኞቼ ጋርም ይመጣሉ። ንግድ ምናምን የሚጀምሩ ጓደኞቼ እነሱ ስላሉ እነሱ ሲመጣ እዩት እንዴት እንደሚቆላይ በመድኃኒት አዝ ላይ አልቆላኝም። እንዴት አሽከረከረኝ። ምንድን ነው ረጋቤ ቤትሻ ረጋ ሳንቺ ስትረጋጊ ነው የሚያምርብሽ። ታይ ወጀቡ እንዳይጥልሽ። እውነት የሰው ወጀብ ቢሆን የሰው አይኑ ቢሆን ኖሮ እኔ ዘንድሮ አልካርምም ነበር። ግን እግዚአብሔር ኃይል አይደል? እግዚአብሔር ቸርነት ነው። እግዚአብሔር ሁሉን ነገር እግዚአብሔር የወደደው የፈቀደው ይሆናል። እግዚአብሔር የወደደው የፈቀደው ነገር ስለሚሆን እኔም አለው እነሱም አሉ። እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። ለሰው ልጅ ብቻ እናንተ ክፉ አትመኙ። እውነቴን ነው። የእጄን ይስጥ ማለት ምርቃንም ነው ርግማንም ነውና ለሁሉም ለእግዚአብሔር ከነገር ነው የማይሳካ የማይሆን ነገር የለም። ነገራችን ላይ በጣም ነው የገረመኝ ያለ እነዚህ የሚዋኙት ህፃናቶች ናቸው አብዛኛዎቹና በጣም ይዋኛሉ ምናምን ነገር እና እየገረመኝ ነበር እያየዋቸው የነበረ የሚገርማቸው ነገር ማለት ነው። እና በዚህ መልክ ነው ጓደኛዬ ፈርታ አልጠመቅም እንትን አልገባም አለች። እኔ ግን በጣም ውሃው ደስ ስላለኝ ልጅነቴ ምናምን ነገር በጣም ደስ ስላለኝ ወደ ልጅነቴ በቃ ተመለስኩ ማለት ነው። የዛን ቀን በጣም ተመልሼ ሄድኩ ምናምን ነገር። ያው ሰዎችም ይመጣሉ ምን ይላሉ እንግዲህ እንደምታዩት ነው። ብዙ ሰው አለ ነገራቸው። ወደ ኋላ ብታዩ ብዙ ሰው ነው ያለ ምናምን ነገር በጣም ነው እንትን ያለ። እዩት እንዴት እንደሚያደርገኝ ይቆላኛል አይደለ? አይበቃኝም አልኩ እኮ አይበቃኝም። ይሄን እኮ ሲያዩ ደግሞ የሚናደዱ ሰዎች ይኖራሉ። ግን አይዟችሁ ውሃ ጥጥት እያረጋችሁ እዩ ቤተሰብ ጋይስ። ምክንያቱም ቤትዬ ትወድቃለሽ ብሎ ያሰበ ሰው ብዙ ሰው ነበረ።
ቤትዬ እዚህ ደረጃ ትደርሳለሽ ያለኝ ሰው አልነበረም። ገባችሁ? እኔ ግን እግዚአብሔር ይመስገን እግዚአብሔርን ከተደገፋችሁ መብርሃንን ይዛችሁ የማታልፉት ድንጋይ የማታልፉት ወጀብ የለም። አልፏል። ነገራችን ላይ ችግር ሲመጣ ለምን ችግር መጣ ብላችሁ እንዳይሰማችሁ እመቤቴን ነው የምላችሁ። እግዚአብሔር ሲያድል ነው ሁሉም ነገር። መድኃኒዓለም ሲፈቅድ ነው። መድኃኒዓለም እናንተ የተሻለ ነገር ሊያመጣ ሲል ነው እናንተን የሚፈትናችሁ። እናንተን ሁሉን ነገር ብዙ ነገር የሚያረጋችሁ መድኃኒዓለም የተሻለ ነገር ሊያመጣ ሲል ነው። ገባችሁ? ገንዘብ፣ ቁሳቁስ ነገር አላፊ ነው። የሰው ልጅ ግን ህሊና ጠባሳ አስቀምጦ ማለፍ ነው መከራና። እግዚአብሔር ይመስገን እንኳን ጠባሳ ለሰው ልጅ ጠባሳ እንዳልሆን ምክንያት እንዳልሆን ሁሌም የምጸልየው ለሰውን እንዳላስቀይም ሰው እንዳላስከፋ በተቻለ አቅሜ በጣም እጸልያለሁ። እውነቴን ነው። ለእኔ ያልሆነው እንዳይሰጠኝ ለእኔ የሆነውን ደግሞ እንዲሰጠኝ ነው እኔ የምጸልይና ለእኔ ያልሆነውን በሙሉ እንዲያርቅልኝ የሰው ገንዘብ እንዳያስመኘኝ የሰው ገንዘብ እንዲያው እውነቴን ነው። እንዲያው የሰው ልጅ መቼም እንጨት ብረት አይደለንም ሰው ነንና እንሰበራለን። ይሄ ሰው ሀቅን ይዤ እንዳልሄድ በጣም እፈራለሁ እና መድኃኒዓለም ከእንደዚህ ያለ ነገር እንዲጠብቀኝ በጣም ወደኩ ድጋሚ ወደኩኝ ተዘፈዘፍኩ እላችኋል። ሙላት ሊያነሳኝ ነው እየታገለ ነው ያለ። ኧረ ወይኔ ፋርት በጣም ነው ያሳቀኝ ያዝናናኝ ከምሬ ነው። ኧረ ወይኔ ዛሬ በጣም ነው እየሳኩት ያለው ማርያምን ነው የምላችሁ። በጣም ነው ያሳቀኝ ፓርት ማለት ነው። እና ሰዎች እንደዚህ ነው ሰዎችዬ። እኔ ማርያም ከመጣው ዱባይ እንግዲህ ስንት አመቴ ነው? 8 አመት እየሞላኝ ነው። በ8 አመት አንድ ቀን ወጥቼ ሰዎቹ ራሱ እንውጣ አንድ ቀን አወጣው 2 ቀን ምናምን ወጥቻለሁ ሰዎቹ ጋር። ከዛ በኋላ ላይ አልኳቸው በቃ ይደክመኛል፣ ይደብረኛል። ውጭ አይለኝም። ይብን ማለት ውጭ አይለኝም። በቃ ወይ ለስራ ካልሆነ የሆነ እቃ ለመላክ ምናምን ካልሆነ በስተቀር ማለት ነው ውጭ አይለኝም። ከምሬ ነው የምላችሁ። በዛ የተነሳ እንትን አልልም ነበር። አሁን ግን ወንድሜ መጣ። ለወንድሜ ስል ወንድሜን ለማዝናናት ስል ምናምን ነገር ግዴታ ማውጣት ስላለብኝ ወጣው ማለት ነው። እዩት። ሴቷ እንጠላዋ እንዳማረላት ሴት ትሽከረከራለች ነው የምላችሁ። ትሽከረከራለች። ቤትዬ የኔ እናት ጠንክሪ አላንቺ ማን አለ? ራስ በራሴ ላጥናና ትላለች። ጓደኞች የኔ ውዶች፣ የኔ ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ። ከምር ያ ሳቂ ያ ጨዋታ እንደዚህ መመለሱ ለእናንተ በጣም ይጨንቃችሁ ነበር። በጣም በቃ ከአይምሮ በላይ አንዳንዴ ሲሆንባችሁ ራሱ በቃ ይዞሽ ምናምን ትላላችሁ። ዞር ብላችሁ ታለቅሳላችሁ። ለእኔ ትጨነቃላችሁ፣ ትጠበባላችሁ። ማርያምን አንዳንዴ እኔ እውነቴን ነው የምላችሁ። በጣም እኔ እድለኛ ነኝ፣ በጣም እድለኛ። እንደኔ ያለ ክፉ ሰው የለም በዚች ምድር። ግን እኔ በጓደኞች ባርኮኛል። እናት አባት የምርቃን ነው እላለሁ። ሁሌ የምለው እንደዛ ነው። ወንድሜን ይዞት ሄደ። አንገራገረው እኮ ወንድሜን አንገራገረው። እንግዲህ እኔን አስባችኋል? እኔን ምን እንደሚያደርገኝ ያስባችኋል? ምን አስቦ ነው መንገራገር ምናምን ነገር። አሸዋው ራሱ ሲያምር ማለት ነው። አንድ ቀን ሙሉ ቀን እኔማ ሄጄ አንድ ቀን ሙሉን ቀን ምንድን ነው ያሽከረክረኝ ነገር። ኧረ ወይኔ ያሽከረክረኛል ምናምን ነገር ምናምን። ግን እኔ እናንተ ቁመትን የበለጥኩት መሰል ወንድሜን ረዘምሽብኝ፣ ከሳሽብኛል። ያዚህ በላይ ምን ልሆን ነው? አልወፈርኩም እንትን አላልኩም ማለት ቁመት ጨመርኩ እንዴ? አይመስለኝም። አሁን እንዲያውም ሶሪ ስለብስ አሳጠረኝ እንጂ ሶሪን የመልበስ አልወድም ነገራችን ላይ። እና እንደዛ ነው ነገራችን ላይ። ከጸሎት የተሻገረ ደግሞ ጸሎት የተረፈ ደግሞ ስፖርት ስሩ። ማርያምን ይጠቅማችኋል። ለሃይምሯችሁ ረፍት ራሱ ታገኛላችሁ። ራሳችሁን ብዙ እንዴ አረ ቤትሻ ተረጋጊ፣ ተቀመጭ። ምንድነው ዘውዘው ተዘዋዘወችብኝ እኮ እናቴ። አይጠቅመኝም አለች። ኦኬ ፎቶ ልታነሳ ነው ሙላትን። ኦኬ ያ ፎቶ እያነሳች ነው ቤትዬ። ሙላት ፎቶ እያነሳቸው ነው። በዚህ መልክ ነው ፎቶ እያነሳችሁ ያለች። በጣም ብዙ ፎቶ አለና ነገራችን ላይ እዚህ ውሃ ወንዝ ወንድሜ እንደዚህ እየዋኘ ነው ያለ ብቻውን ሆነ። አዛኔ ተከትየው
ሄድኩኝ ማለት ነው። ሄድኩ ከዛ እጄ እንደምታዩት ልገባ ነው ወንዙ ላይ በቃ ገባን። አሁን ወደ ውኝት ይኸው እንጫወት ተባባልን ሁለታችን ማለት ነው። ልጅነት ከምሬ ነው። ከብት ስጠብቅ ማለት ነው በጣም የምንስቅ ሁለታችን ምን እንደምናወራው ፈጣሪ ያወቀው። እንዲህ የሚያስቀን ምን እንደሆነ አላውቅም። እሱ ይስቃል ይስቃል። እኔማ እንደ ወደቅኩ በቃ ሁለቴ ነው የወደቅኩት። ኦኬ የሆነ ሰው እዛ ወደቀ መሰል በጣም ሳቅኩኝ ማለት ነው። ወንድሜ ቆሞ እያየ ነው ያለ ምንም ነገር የለም። ምንም እንከፍ ነገር ከዛ በጣም የወንዝ ውሃ በጣም እንትን ይላል። ነገራችን ላይ በጣም አሪፍ ወንዝ ነው። እኔ እውነቴን ነው የምላችሁ እኔ ልብሴ ሁላ ብስቅጥቅጥ እስከሚል ድረስ ነው የተዋኘሁት ማለት ነው። ግን እውነት የት እንትን ቢኖር ይኖር ሙሉ ልብሴ ባህር ቢኖር ይኖር ማለት ነው እንዳለ ተሽከረከረ የሽከረከረኛ ምናምን ነገር እንደ ይህንን ለእንትን እንጂ አቤት 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 ከዛ ወንድሜ ይበቃናል እንውጣ ይለኛል ማለት ነው። እኔ ደግሞ ቆይ ገና ነን እንዋኝ እንጨፍርበት ዛሬ እኮ ነው ህልማችን የተሳካ እግዚአብሔር ይመስገን። ለካ ያልሞተ ሰው እንደዚህ ነው እንዴ እያልኩ እኔ በቃ ደስታውም አለ ህልሙም አለ በውስጥ በውጭ ከምሬ ነው የምላችሁ። ብዙ ነገሮች እግዚአብሔር ደግሞ አንቺ ደካማ ነሽ ብሎ ነው ወንድሜ ጋር እየተጫዋወትኩ ያለው በቃ እውነት ወንድሜ ነው እያልኩ በቃ እስከማይመስለኝ ድረስ ከምር አንዳንዴ ያዛርጋችሁ ያቀፋችሁ ሰውም በቃ እውነት አይደለም እያላችሁ በህልማችሁ እንደምትወጡት ነገር የለም እንደዛ ነው የሆነብኝ ለእኔ ማለት ነው። ከምሬ ነው እንደዚህ ይጫወታለሁ እንደዚህ አብረን ሆነን እንዝናናለን የሚለው ነገር ለካ መብራን ከፈቀደ እግዚአብሔር ከፈቀደ የማይሆን ነገር የለም። ሁሉን ነገር እሷ ይኸውላችሁ ልትደንስ ነው እንዲህ ቤት ኧረ ቤት ያረጋጊው ቤትሽ ልትደንስ ነው። የውስጤን ማየት ቤት እየተረጋጊና ተረጋጊ አረጋጊው ምነው ሸዋ ምነው ወንድሜ ምናምን የተማርኩ ያለ አሁን በቃ ጊዜ ነበር ውጪ ይለኛል። እኔ ደግሞ ገና ነኝ አልወጣም እያልኩት ነው ያለው አልወጣም ልናት ምጣውረዶችን የተፈተንኩ ነው ያለው ግን ፈተናዎች አሁንም ተመልሼ ወደዛው የተጠናቀቀበት ዘመን ነበረ። ከምሬ ነው የምላችሁና በጣም ተፈትኜ አልፈንትን አላለም ባላሰበው ነበር ነው ወስኛለሁ ያረኩት በጣም ያው ልጅነት ትዝታ ነገር ግን አለፈ እግዚአብሔር ፈቃዱ ነው። ለሰው ከሰው ከማውራት ደግሞ ለእግዚአብሔር ስትነግሩት አቤት ሲቀል እኔ እያወዛወዘኝ ነው እኔ ግን መዋኘት አወዛወዘኛል ሙላት ግን በሚመጭ እያለኝ ነው ያለ ወንድሜ ጋር ሆኜ እኔ ግን ከዛችሁ ሁኜ በቃ ኧረ በስመ አብ ኧረ ቤት ምን ይላለሁ የቤት ሾተኝ እንደዚህ አልነበርሽም አንቺ ልጅ ተረጋጊ። ኧረ ወይኔ የልጅነቴን ትዝታ በቃ ይዤው መጣሁ ማለት ነው። የልጅነቴን ትዝታ ይዤው መጣሁ ምናምን ነገር አሁን ምን ይሉታል ትላላችሁ እና ከዛስ እንደዛ ነው። እግዚአብሔር ይመስገን እግዚአብሔር እንደምራን ነው ችግራችሁን አዘናችሁን ህይወትን ያለን እግዚአብሔር ይመስገን። በቃ ያናንተ የሆነ አንዳንዴ ህልም ነው የሚመስለኝ ኢቭን ባህሩን እያየሁ ራሴን እያየሁ ነው ግርም እያለኝ ነው ያለ ግርም እያለኝ ነው ያለ ነገር ያሳለፍኩት እኔና ምራን ነው የምናውቀውና ምን አስበው ነው ቤትሻ ያረቤትሻ ተረጋግተኝ ማልፍ መስሎ እና በዚህ መልኩ ነው እንግዲህ እኔ ዋኝቼ ጨረስኩት ማለት ነው። እውነቴን ነው። አንዳንዴ ብዙ ሰዓት ተጫወትን ከቪዲዮ ውጭ ወንድሜ ተመልሶ መጣ እንግዲህ ወንድሜ ከመጣ በኋላ ብንጫወታለን ግን ያው ስለማይወድ ምናምን እስከምትሉ ድረስ የሚያመጣ ፈተና አለና እሱ ግን እግዚአብሔር እናንተን ታልፋላችሁ ፈተናውን ታልፈዋለች ብሎ ነው ያመጣውና በቃ የተከታተላችሁ ነበራችሁ እናመሰግናለን። በዚህ አጋጣሚ ደግሞ በቃ መምጣት እንፈልጋለን መስራት እንለወጣለን። መንገዱ የጠፋባችሁ መንገዱ ግራ የገባባችሁ እግዚአብሔርን ከተናገረ ለእግዚአብሔር እኔም በእኔ በኩል ኃላፊነትን የምን ወስጄ ሰው ልጅ እንዲያድግ ስለምፈልግ ምንም ችግር የለብኝም። እኔ ኃላፊነቱን ወስጄ ሰው አገናኘችዋለሁ መልካም ሰው አገናኘችዋለሁ ማለት ነው። እግዚአብሔርና እግዚአብሔር የሚያያት ነገር ማለት ነው። 05 በዱባይ ቁጥር 0589 ለእግዚአብሔር 71 ነገር አሳልፋችሁ መስማማት ተጠብቃችሁ ማለት ነው። ወንድም ያላችሁ ማለት ነው። ያለኝ ነው ያለ ወሳብ ሁሉ ነገር ልጠቀምበት ነው። ሁሉ ነገር የምጠቀምበት ነው። አለዛ ደግሞ ሽሮና በርበሬ የምታዘዝበት ቁጥር ስላለ በዛም ሀይ ማለት ትችላላችሁ፣ ሄሎ ማለት ትችላላችሁ ማለት ነው። በዛ መደወል ትችላላችሁ። ስላዳመጣችሁና አብራችሁ ቆያችሁ ጋር እያመሰግናለሁ። ቤትሾ ዋነኛ ላይ ናት ገና